አልሰስ ብለን ለመሰደድ የባህር በር ያስፈልገናል። በዓለም ካሉ 10 ለማኝ ደሃ ኋላ ቀር መሃይም ማናስብ ከዚያስ ጥላችን እርስ በርስ በላት በጭቃ ማላታ ባዘነ ጀልባ ባቀፍኩት ወይ ዝናብ ላክልን ወይ ዝናብ ሆነና አው ሙቀት ገደልና በነገራችን ላይ የኛ ሀገር ሰዎችን በባህር ተሰደዱ ማለት ተገቢ አማርኛ አይመስለኝም። ባህር ሳይኖረን እንዴት ይሆናል? ባይሆን መባል ያለበት ወጣቶች ባህር ወዳላቸው ሀገሮች ተሰደው እንደገና ወደ ሌላ ሀገር ተሰደዱ ነው። እናማ ወገን ቢያንስ በራሳችን ባህር ፈልሰስ ብለን ለመሰደድ የባህር በር ያስፈልገናል። ለዚህ ነው የአፋቸውን ፍሬ እየበላህ አትጥገብ የምለው። አሁን በቀደም የሆነ መንገድ ላይ 2 መኪኖች ይጋጫሉ። ይሄን ጊዜ ጥፋተኛው አሽከርካሪ በፍጥነት ከመኪና ይወርድና ሌላኛውን ይቅርታ ከጠየቀ በኋላ ተጨባብጠው ትራፊክ እስኪመጣ ለመጠባበቅ ይስማማሉ። በዚህ መሃል ጥፋተኛው አሽከርካሪ ከመኪናው 2 የቆርቆሮ መጠጥ አውጥቶ አንዱን ለገጨው ሹፌር እያቀበለው ፀሐዩ ከባድ ነው ትራፊኩ እስኪመጣ ዘና እንበል ይለዋል። ተገጪ ሹፌር ተቀብሎ ካመሰገነ በኋላ ሁለቱም ከፍተው መጠጣት ጀመሩ። ጥቂት ከጠጡ በኋላ ግን ተጋባዥ እሱ የያዘው መጠጥ ከጋባዡ ጋር የተለየ እንደሆነ ያስተውላል። እናም ቆርቆሮን ባይኑ ያስተያየ እንዴ ለካንተ ኮካ ነው የምትጠጣው ቢራ አትጠጣም ማለት ነው? ጋባዥ በደማቁ ፈገግ ብሎ መጠጣት እንኳን አጠጣለሁ ግን ትራፊኩ መጥቶ ትንፋሻችንን ከመረመረ በኋላ ይሻላል። በዓለም ካሉ 10 ለማኝ ደሃ ኋላ ቀር መሃይም ማናስብ ከዚያስ ጥላችን እርስ በርስ በጣም መብለጥ የምትፈልገው ማን ነው? ጎረቤትህን። ኖት ኬንያ ኖት አብሮድ። ለዚህ ማሳያው ምንድነው? ቤት ቦታ መሬት ስገዛ ረጅም አጥር ማጠርህ ነው። አጥር ነው የምታስቀድመው። ለምን? ጎረቤትህ እንዳያየው። ውጭ ሀገር እንደዚህ ሰው አበባ እንኳን ምናምን እያየ ተተናብሶ ይሄዳል። ኢትዮጵያ ውስጥ ረጃጅም አጥር ግንብ አጥር ከዛ የሆነ ሳር እንዴት ብሎ እንዳይተን ቤትህን አይደለም አጥር። ለምን? ከጎረቤት ለመብለጥ። ለምን? በዚህ መጠን መመቀኛኘት ውስጥ ገባን። What is the truth? The truth lies in history. 200 ዓመት ከሱስንዮስ እስከ ቴዎድሮስ ያለው ዘመን የተረገመ ጊዜ ያለው ክሎዝ ዶር ፖሊሲ። ዓለም እየሰለጠነ ባለበት ሰዓት እያደገ በነበረበት ሰዓት ኢንላይትመንት በተፈጠረበት ሰዓት ኢትዮጵያ ክሎዝ ዶር ፖሊሲ ወስና 200 ዓመት ከዓለም ባይተዋር ከዛ ስትመጣ ዓለም ሌላ ዓለም ፉክክራችን እኔ ከጎረቤቴ እኔ ግን እድል ነበረን። the one and the only fortune አድዋ the only resource we have አሁንም ያለን ቻንስ ግን we lose it። ጃፓን አድዋ ነበረ። ከ9 ዓመት በኋላ ራሽያን አሸነፈች ጃፓን። በቃ ያንን ግን አላሳለፉትም። እኩል ነበሩ ኢትዮጵያና ጃፓን እኩል በኢኮኖሚ በሶሺዮሎጂ በምን አንድ። ጃፓን አድዋዋን ተጠቀመች። ራሽያ ሳሸነፍ አንድ የሩቅ ምስራቅ ደሃ ሀገር አውሮፓን አሸነፈች። ኢትዮጵያ ስታሸንፍ አንድ የአፍሪካ ደሃ ኢትዮጵያ አውሮፓን አሸነፈ እኩል። ከዛስ ጃፓን ይሄንን ሬቶሪክ ሰሩለት። 1905 ነው እነሱ ያሸነፉት። የኛ 96 በፈረንጆቹ 88 ማለት ነው። ተመቀራራቢ
04 እሺ ይኸውልህ ይሄ ነው ክርክራችን 04 05 ከዛ ኢትስ አሜዚንግ ይሄ እንድል ምን ያደረገች ቀየረችው within 20 years በ20 ዓመት ከዓለም ሀያላን መሃል አልሆነችም ሰከንድ ወርልድ ዋር ላይ ጃፓን የኤዥያ ሀያል አልሆነችም ኢትዮጵያስ መርዝ ጋዝ እንትና መጥቶ በየቤቱ ምናምን አጨሰብን ወረረን አቃጠለን this is the difference በሪሶርስ ላይ ጃፓን ትኑር ትጥፋ አሁንም ጭንቀት ውስጥ ያለች ደሴት ናት 200 ሚሊዮን የሆነ ምናምን ቢወዝ እንዴ ተፋፍጎ የሚኖር ኢትዮጵያስ ጎበዝ አንድ ዘፈን ሰማሁና የምሬን በራሴ ተረጎምኩትና ተጽናናሁበት ምን የቴድሮስ ታደሰ በከተማው በሀገሩ እና አቦሱ ዘፈን በጣም ይሁለስንኛለሁ ማለት እንዴት ነሽ ምናምን ነገር ነው የሚለው ማለት ታመቸኝ ኮምፕሊትሊ ሰብጀክቲቭሊ ነው አንደርስታንድ ለማድረግ ነው አገሪቷ ሰው እየፈለገች እንደሆነ አድርጌ ነው ያሰብኩት ዘፈን አገሪቷ ማለት ጉዟ ማለት ጉዟ እየጠየቀች ነው ስለዚህ የሆነ ሀገር ፍለጋ ማገላበጥ ያስፈልግ ይሆን ይሄ ህዝብ ይሆን ጉዙ የሚተነፍሰው የሚያወራው የሚናገረው ይሆን ጉዙ ወይንስ ጉዙ ነው ያው we have to ask ሀገር ምንድነው ትልቁ ጥቅሙ ባይዘው ለምሳሌ ሀገር ለምን ያስፈልጋል we have to ask ሀገር ለምን ያስፈልጋል ምን የሀገር ጥቅም ምክንያቱም አሁን ልባችን ውስጥ ባለው እውነት 100 ሺህ ብር ወይ 200 ሺህ ብር እጁ ላይ የተሰጠው ሰው ምን መረጃ ሳልፎ አይሰጥም ወይ ብለን ብንጠይቅ አረባ ካልሰጥም ከመናው ካልተወሻሸን በመሆን ዓለም ውስጥ ማለት ነው ሲምፕል ነው የሀገር ትልቁ ጥቅም ባይዘው ወይ ለራስ ይሄ ደጀን ከሌለ አንተን መስበክ እየቻሉ ጥላቻ የሚሰብኩትን ተቆጣ ምን ነው ብቻ አትቆጣ እኔ ምን አውቃለሁ ዜሮ እኔ ምን አውቃለሁ አመስግነው ሲሉኝ ልልታይማ ቃሉን ስማ ሲሉኝ ሰባኪው እግር ስር በደስታ መቀመጥ እግዚኦ በሉ ሲባል እንባዬን የማፈስ ሃሌሉያ ሲሉኝ በሳቅ ልቤ የሚፈርስ ምናምን እውቀት ውስጥ ያልጸዳ በረከክበት ጉልበት ያለቀ ምን ነው እናንተ ደና የምር እንደሚያሙት መጽሐፍ ቀረን የሰናፍጭ ቅንጣት ታክል ጥርጣሬ አትከፋም ማለት የሆነ ሰውንና ሰማይ ቤት እንዴት ነው አብርሃም ሰላም ነው እዛስ ቤት ገነባ ወይ ደግሞ ዛሬም በዱንካን ነው ያማ ጌቲ
በቤት ኪራይ ችንካር እየተሰቀለ ኤሎሄ እንላለን ጎጆ ወደ ላይ እኮ ገነባ ወደ ጎንም አሰፋን ጌትዬ ወደ ላይም ከላይ ወደ ጎንም ከጎን እንደ ጉድ ተገፋን ቤት ለእንግዳ ማለት ጭራሹን ጠፋ አባታችን ሙሴ እንዴት ነው ለክብሩ ውቅያኖስ መክፈያው ደህና ናት ብትሩ አይ እግዚአብሔር እኛማ እንጀራ ፍለጋ ባህር ስናቋርጥ የተስፋን ምድር አሸዋ ሳለት የትማ በላ የትማ ሳላዘን ንገርልንና ብትሩ ነው እናንተ እግዚአብሔር ከተስፋ ምድር ወደ ሌላ ተስፋ አለን እየኳት ሜጃው ሲገርመን መመለሻ መንገድ መቆሚያ ቦታ ለአባታችን ሙሴ እንደምትል የመሄድ ዘመን ነው ባህር የመሻገር ዱላ ላከልን ብሎሃል በልልኝ እስነ እግዚአብሔር ሰማይ ቤት ዳዊትስ ደህና ነው ዛሬም ይፎክራል ዛሬም ይዘምራል ደህና ናት ወንጭፉ ደህና ናት ጠጠሩ እዛ ሳቅል ገዛ ጎልያድ ተራራው ጎልያድ ግዙፉ እልፍ አላፍ ጎልያድ ከቦን ሲደነፋ ወንጭፉን ጠቅልሎ ለምን ዳዊት ጠፋ ብሎሃል ለረከሰ ጠጠር ለሞላ ወርዋሪ ወንጭፍን ስጠው ለዚህ ታሪካው ብለህ ዘዝል እንዴት ነህ ጌታ ሆይ አንተ ገነራ አትመስለኝ ያሰቃየን ይመስለኝ አቡ ታስታውቃለህ ደብሯል ሰማይ ቤት ግን እንዴ የሙሴ አልጋ ወራሽ ኢያሱ ሰላም ነው ሰላም ነው ታዲያ ቁማትን ፀሐይ ግቢ ቢላት እንዴ ያው እንደምታውቀው 13 ወራት ነው ፀሐይ የምንሞቀው እንዴ ፀሐይ በዛ ፀሐይ በዛ ጌታ የምታወር ሁሉ ፀሐይ ያዘል የተሾመው ሁሉ ፀሐይ ነኝ እያለ የ13 ወር ያንተ ፀሐይ የ13 ወር የሰው ጀምር በቃጥላት ምድጃ ጋር ምን ታምር ሊኖር ይችላል ፀሐይ ሆኖ እንደመፈጠር ስለዚህ በእናት በጭንቅ አማላችሁ ባዘለ ጀርባዋ ባቀፉት እጆቿ ወይ ዝናብ ላክልን ወይ ዝናብ ሆነና ሙቀት ገደልና
ለእግዚአብሔር ማጣቱ ስም ያለው ሞኝ ነው ሁሉም ይጠራል። ጳውሎስ ሲሉን አቤት፣ ጴጥሮስ ሲሉን ወዬ ወዬ፣ ይሁዳ ሲሉንም አቤት እንላለን። ስማችን ሸጥን 30 ጭብጨባ እንቀበላለን። ቶ ጌታዬ ጌትዬ ዮሐንስ ዮሐንስ ደህና ናት? ያው የልጅ ልጆቿ በእግሯ ተተክተው የፍሬው ሲገርም ግንዱንም አንክተው ለፍጥረት አዳም ባይኑ ያጎምጡታል። ሰይጣንም ደህና ነው ኑሮ ተስማምቶታል። እንዴ ሰውን ለማስደሰት ላይ ታች ማለት ነው። ሳይጠራፍ የሚጎርፍ ፍቅር በስቶለታል። አዎ በስቶለታል። እግዚአብሔር እናት በጭቃ ማላቱ ባዘነ ጀርባ ባቀፉት እጆቹ ወይ ዝናብ ላክልን ወይ ዝናብ ሆነና፣ አዎ ሙቀት ገደለና ተቃጥልን እኮ ተቃጥልን ጌትዬ ተቃጥልን።